አለው ዱከምም ነው ያለ ነው ቦምብ ታፈነዳለህ እዚህ መጣ የመንበር እስቲ ንገረኝ እና ገስት ሼር አንዲ ምን እናደርጋለን መሰላችሁ ጋይስ ያን ጊዜ ሼር አድርጉላቸውና ወይ ስማቸውን ከታች ሜንሽን አድርጉን እኛ እንሳባቸውና እናስገባቸው ላይቭ ላይ ሲያወሩ የነበሩ አብርሃም እንዲያደረገ ብር በላ የሆነ ነገር በብር አስገባ ምናምን በቃ ብዙ አይነት ወሬዎች እየተወሩ ነበር አይደለ ስለዚህ አሁን በሰላማዊ መንገድ እንድታ ግቡ ከዛም በኋላ ገስት ላይ እናውራ መች ነው የተወሩ ነገር እሱም አሪፍ እሱም የተቀደሰ ሀሳብ ነው ነበር የምር ግን ማለት ነው እንደዚህ በጣም ተወዳችኋል ማለት ነው እናንተ እንደዚህ በስመ አብ እግዚአብሔር ይጨምርላችሁ ማርያም እናመሰግናለን እንደዚህ መነጋገሪያ ምናምን መድኃኔ ዓለም አይ ግን የሆነ አነጋጋሪ ሆኖ አይደለም ባይዘው ሰው በጣም አካበደው እንጂ ለሰጠኝ ለምን ይሰጣል ሊልም ይችላል አሁን እኛ ይኸውላችሁ በእኔ ፕሮግራም ላይ ማድረጉ ፈልገ ማድረጉ እንደተፈልገ ነው ከዛ ባለፈ ግን ማን ነው እስኪ የትኛው ሰው ነው እና አብርሃም ብራችንን ወስደዋል ወይም ለነሱ ብለን ይህንን ነገር አድርገናል ብለው ያወሩት ሰዎች በምን እርግጠኛ ናቸው እኛ እንደተቀበልንና እኛ ያንን ነገር አስት እናደረገው በምን እርግጠኛ ናቸው ከዛ ባለፈ ደግሞ የትኛውም ሰው የሆነ ጊፍት አሁን ለምሳሌ ላይቭ ላይ አንተ የሆነ ሰው ጊፍት ሊሰጥ ይችላል ምን በለሽ አንበሳ አወረደልህ አንበሳ ልክ ሲያወርድልህ ፕሮፋይሉ ተጭነ የመዳም ቅመምነሽ ወይንስ ከአሜሪካን የላከው የሱቁራ ማነ አንተን የሚጉዳ ከሆነ ይቅርብኝ ብለህ መልሰህ ታውቃለህ ወይ በመጀመሪያ ደረጃ ማለት ነው የሰው ልጅ ወዶና ፈቅዶ ከወደደኝ ካደረገልኝ ሰዎች ግን አንዳንድ ጊዜ ደግሞ እንደ ሰው እንደ ፊዚና እንዳለው ሰው ማድረግ ማልፈልጋቸውን ነገሮች እላለሁ የትኛውም አሁን ለምሳሌ የትኛውን ሰው ተነስቶ ድንገት አሁን የመዳም ማስተራመት ለፍታ የሆነ ነገር ላደርግልህ በአንድ ምት ላይ እሺ አልልም ይህ ምን ማለት ነው ህሊና ስላለኝ ማለት ነው ከዛ ባለፈ ደግሞ እኔ ከማንም በላይ ላይ የሚሆን የሆነ በቃ መስራት ያለብኝን ስራ ከራሴ በላይ አልፌ ማለት ነው ቤተሰቤን ማስተዳድራለሁ ገባ ከራሴ አልፌ ቤተሰብንም ማስተዳድር ሰው ነው አንደርስታንድ እንድታደርገው የምፈልገው ነገር ከዛ ባለፈ ጥቃቅን ብሮች የሆኑ ነገሮች ምናምን እኔን አይፎግረኝም ወይም እኔ ሊሸውደኝም አይችልም ተረዳኝ እንደ አንድ ህልና እንዳለው ሰው ግን ኖ ማለት ያለብኝ ነገር ኖ ላለው አክሴፕት ማድረግ ያለብኝ ነገር ግን አክሴፕት አደርጋለሁ ስለዚህ አሁን ላይ እዛው ላይ ጨምረህ የምትመልሰው አሁን እዚሁ በጠየቀኝ ነገር ላይ አሁን ጊፍቶች ይሰጣሉ ማለት ላይቭ ላይ ጊፍት ይሰጣል ማንንም ምን እንደሆነ ሳታውቅ ይሰጡሃል ነገር ግን ግሩፕ ተደራጅተው እነሱን ሰርፕራይዝ ለማድረግ የሚሉ ግሩፖችን እየሰማን የሚያለቅሱ ልጆች መጥተው እንደዚህ ሰጥተው የሚሉ ሰዎችን እየሰማን እያንዳንዱን ነገር የማንቃት ኃላፊነት አለብን በመጀመሪያ ደረጃ ማለት ነው አንዳንድ ጊዜ ቤተሰብ ስትሆንና እነሱ ጋር የምትሆን ከሆነ ችግራቸውን ስለምንሰማ ችግሮቻቸው ላይ ቆመን የምናግዛቸው እኛ ስለሆንን የተሳሳቱትን ነገር የማንቃት ስራ ሰው እነሱ ስለፈለጉ አይደለም የሚሰጡት ራሱ ስለፈለጉ አይደለም ሌላው በሚሊየን ያለው አረብ ሀገር ላይ ያለ ለራሱና ለቤተሰቡ መጀመሪያ ቅድሚያ እንዲሰጥ ስለምናስብ የተለየ ነገር ኖሮ አይደለም አንድ መጠይቅ ነገር ግን እንደው የዚህ አረብ ሀገር ልጆች የሆነ ችግር ደርሶባቸው ብዙ ደጋፊዎች እንዳላችሁ ታውቃላችሁ አረብ ሀገር ላይ ብዙ ተከታዮች እንዳላችሁ ታውቃላችሁ እንደው በችግሮቻቸው የሆነ ነገር ደርሳችሁላቸው የምታውቁት ነገር አለ እንደው ከልምድ ቤት ነው በሆነ ችግራቸው ላይ እንዲህ እኮ ሲሆኑ አግዛለሁ እንዲህ እኮ በሀሳብ ረዳቸዋለሁ እንደዚህ አይነት ችግሮች ሲኖሩ ምክንያቱም ስለሚታወቅ ማለት ነው ሚዲያው ላይ ስላለን በእንደዚህ አይነት ችግሮች ውስጥ አንተ የደስታህን ያለህን ነገር ከጎን ሆነው ደስታ ብዙ እንዲሆን እንዳትለያዩ ጥሩ ህይወት እንድትኖር በደስታ በራሳቸው ካላቸው ላይ ሰው እንደው በችግራቸው ጊዜ ደርሳችሁላቸው ታውቁ ይሆን ይህንን ጥያቄ ልጠይቅ አሪፍ ነው ያነሳው ጥያቄ አሪፍ ነው ወንድሜ ግን ደግሞ ምን አለ መሰለህ የሆነ አንድ ያደረካቸውን ነገሮች ይህንን አድርጌያለሁ ብሎ መናገር ጥሩ አይደለም ግን ደግሞ ይሄኛው ሰዓት ለእናንተ ወሳኝ ስለሆኑ ነው በነገር ላይ አንተንም ፕሮቴክት ለማድረግ ወሳኝ ሆነ ችግር የለውም በጋራ ነው በቃ አልፈልግም ግን እነግርሃለሁ እኔ የትኛውም ሰው የትኛውም የመዳም ቀነን እኔን ዋትሳፕ ላይ ሊሆን ይችላል የሆነ ነገር ላይ አውርታ ችግሯን አውርታኝ ዝም ብያት አላውቅም ካለም ደግሞ የትኛውም ሰው ማስተናገድ እችላለሁ ከዛም ባለፈ ደግሞ ማለት ነው
እህታቸው እህቶቻቸው ሊሆን ይችላል፣ አባታቸው እናታቸው የሆነ ነገር ታመው ተኝተው ከፈለግ ወደኋላ አድርገህ የኔ የዩቲዩብ ቪዲዮ ማየት ትችላለን። ብዙ የእርዳታ ቪዲዮዎችን ሰርተናል። ብዙ ሰዎችን አግዘናል። ከዛ በፊት ቤት የሌላቸውን ምንም ቤት ውስጥ የማይኖሩ በሸንበቆ ውስጥ የሚኖሩ አፍርሰን ምርጥ ባለ ሶስት መኝታ ባለ ሁለት መኝታ እያለን ቤት ሰርተን ብዙ ነገር አሳልፈን የመጣ ነው። ዛሬን አይደለም ማየት ያለበት። አንድ ሰው ስለኔ ማወቅ ከፈለግ የዛሬ ቪዲዮ ትናንትና የተለቀቀውን አይደለም ማየት ያለበት። ከስር መሰረቱ ምን ነበር፣ እንዴት ነበር አመጣጣቸው የሚለውን ነገር በደንብ ማየት አስፈላጊ ነው፣ በመጀመሪያ ደረጃ ማለት ነው። ስለዚህ ለዛ ነው ቅድም ጊዜ ይህን ነገር አሁን እኔ አድርጌያለሁ ብዬ መናገር አልፈልግም፣ ሚዲያም ላይ ምንም ላይ ማለት ነው። ስለዚህ ለእኔ ፈጣሪ እራሱ ይፈለግ ላደረኳቸው ነገሮች ማለት ነው። ክፉ ሰርቼ ከሆነ ጥሩ ሰርቼ ከሆነ ከዛ ባለፈ ግን እኔ ለምን ይሰጠዋል፣ ለምን ይህ ነገር ይደረግልናል፣ ለምን ይሆናል ለሚሉ ጥያቄዎች እኔ ምንም መልስም የለኝም ማለት ይችላል። ምንም ኢዚ ነገር ነው ለኔ። ወይንም ደግሞ ምን ልበለ መሰለህ ለእኔ የቅናትም ነው የሚመስለኝ ማለት ነው። ይቅርታርግና የቅናትም ነው የሚመስለኝ። ከዛ ባለፈ ደግሞ ቅድም ምን አልክ መሰለህ፣ ምን አልክ አንተ ደግሞ ያልኩ ነገር እነዚህን ሰዎች ግዴታ መናገርና ማንቃት ማሳወቅ አለብናል። በጣም ጎበዝ፣ አንደኛ ምርጥ ነው ይሄ ነገር። ግን ደግሞ አንድ ማየው ነገር አለ እናንተ ላይ። እነዛን ሰዎች በምን አይነት መንገድ ነው ትሪት አድርጋችሁ የምትነግሯቸው? እነሱን እያንቋሸሻችሁ፣ እነሱን እየሰደባችሁ፣ ወይንም እነሱን በጎች የሆነ ነገር እያላችሁ ታዲያ ሊሰሙ ትፈልጋለህ? እንደዛ እያልካቸው እስኪ አረጋግ ሰውን የምታቀርብበት አንግል ግዴታ ያስፈልጋል። እነዚህ ሰዎች እኔ ለምን ወደዱ? አቀራረብ ሊሆን ይችላል፣ ከእነሱ ጋር ያለኝ ኮንታክት ሊሆን ይችላል። ከአንተ ጋር መቅረብ ለምን አልፈለጉም? በቃ አንተ የሰጣቸው ቦታ ነው። ይቅርታ አንተን ስለ አንተን እያልኩ አይደለም፣ የሆነ ሰንበዲ ማለት ነው የሚሰጣቸው ቦታ ነው። ገባ? እዚህ ሀገር ላይ መጥተው ሲሰሩ እነዚህ ሰዎች ሊታዩት አብዛኛው ቦታ የሆነ መጥቻ ነው ዱባይ ነኝ ያለው ዱባይ ነኝ ያለው ግን ማንም ሪስፔክት አያደርጋቸው። ሰው ቤት ብቻ ስለሚሰሩ ሪስፔክት አይደረጉም። ለምን ሲነሳባቸው ግን ማንንም ሰው አይሰሙም። ማንንም ሰው አይሰሙም እነዚህ ሰዎች። ለምን? ማንም ሪስፔክት አድርጉ ስለማይናገራቸው ማለት ነው። እኛ ጋር ደግሞ ልምጣለ ከዱባይ ሊሆን ይችላል ከሳውዲ የትኛውም ሀገር ሲመጡ አብሬሽ በዚህ ቀን እንመጣለን ካሉ መኪና ተዘጋጅቶ ምናምን ኤርፖርት የምንቀበላቸው ብዛት ሰዎች አሉ። አንደርስታንድ የትኛው ሰው ነው እዚህ ሀገር እንደዛ አድርጎ የሚቀበላቸው? ስለዚህ ከኔ ጋር ያላቸው ኮንታክት ይሄ ነው በአጠቃላይ ማለት ነው። እኔ ራሴን እየጠቀምኩብህ ወይም ራሴን የሆነ ቦታ እያደረኩኝ አይደለም። የሰው ልጅ ሰው በመሆኑ መከበር አለበት በመጀመሪያ ደረጃ። ስለዚህ ይህንን ነገር ግን አላይ በቃ ሚዲያ ላይ ያንቋቸዋቸዋል፣ ይሰድቧቸዋል፣ ምናምን ነገር ነው። ለምን ይሰደባሉ? መናገር ከፈለግ በስነስርዓት እህት እንዲህ እንዲኮ ብታደርጊ ነገ ህይወትሽ ይጠቅምሻል። በስነስርዓት ማስረዳት አለ። መንገድ ግን እንዳለ እነሱ ለማናደድ እና ለቅናት ነው። ከዛ ባለፈ ደግሞ ምን ይፈጠራል መሰለህ? ልጨርስልህ፣ አንድ ደቂቃ ብዙ አላወራም፣ አንድ ደቂቃ ታገሰ። ከዛ እነዚህ ልጆች ምን ይሆናሉ? ይናደዱና ያላደረጉትን ነገር አደረግን ይላሉ። ለምሳሌ ከዛ በፊት ለአብርሽ መኪና ልንገዛለት ነው ብለው አውቀው እናንተ ለማናደድ ወይም ደግሞ የሆነ ሰንበዲ ለማናደድ መኪና የሆነ ቦታ ቀርጠው ምናምን ይኸው የአብርሽ መኪና ልንገዛ ነው ምናምን ብለው ቪዲዮ ይለቃሉ። ያኔ አብዛኛው ማህበረሰብ ጋር ምን ይደርሳል? እውነት ይመስለውና ያንን ነገር አስኬት ያደርገዋል ማለት ነው። ማንም እኔ መኪና ስገዛ አሜንዞ ካንቲን ያገዘኝ የትኛውን የመዳም ቅማ አንድ ብር አላገዘችም። ግልጽ ነው። ምን አይደል? በራሴ ብር ለፍቼ በራሴ ነው መኪና የገዛሁት። በጊዜው ግን ምን እየተባለ ነበር? እነሱ ወጥተው እንደዛ ብቻ ስላሉ ሰው አስኬት አደረጋቸው። እነሱ ደግሞ እንደዛ የሚያደርጉበት ምክንያት እንደው ስለሚናደዱ ነው። አሁን በዚህ ሰሞን ምን አሉ? እዚህ ዱባይ አይደለም መናፈሻ የሆነ ነገር ምን ይዘላችሁ ዱባይ አይደለም ይርማሉ። ይህንን ሲሉ አብዛኛው ማህበረሰብ አመናቸው ማለት ነው። ፈረዳኛ ነ ያኔ ለእናትሽ የሆነ ነገር ሳታደርጊ ለአባትሽ የሆነ ነገር ሳታደርግ ለምንድነው ይሄንን ነገር ነሱ የምታደርጉ ምናምን እያሉ አብዛኛው ሰው ማውራት ጀመረ። እነዚህ ሰዎች አያውቁም ልትላቸው አይገባም። በመጀመሪያ ደረጃ አብዛኛው ሰው እዚህ የመጣ ነው ከ18 ዓመት በላይ ያሉ ናቸው። የትኛውም ቤት ያሉ ሰዎች ማለት ነው። እና ህፃንም ማለት ነው ገባ ወጥተውም ይገባሉ። እንደ ህፃንም እንድታያቸውም አልፈልግም። ስለዚህ ይሄ ነው የኔ መልስ በአጠቃላይ። በጣም አሪፍ። እንግዲህ በነገራችን ላይ ያነሳቸው አንድ ጊዜ ረጅ ያነሳቸውን ነገሮች ለማብራራት ያህል ምን አለ መሰለህ ወንድም፣ አሁን አንተ ያነሳኸው መምከር ስትፈልጉ ለምን ትሰድባችኋላችሁ? በነገር ላይ የሚሰድቧቸው እህቶች ልባቸው ለነሱ ምን ያህል እንደሚጨነቅ ስለሚረዷቸው ነው። ቤተሰብ ውስጥ ያለ ወንድምና እህት ቢጣላ
በምን አይነት መልኩ እንደሚታረቅ ያውቀዋል። እዚህ ጋር ወጥተው የሚሰድቧቸው ተጠንቀቁ እያሉ የሚነግሯቸው እህቶቻቸው በምን አይነት ልክ ለነሱ ያላቸውን ዋጋ ደም ከፍለውም ከግብግብም አድርገው ከመንግስትም በለው ከሌባ ጋር አንገት ተናንቀው የሚሰሩ እህት ወንድሞቻቸው እንደሆኑ ጠንቅቀህ ማወቅ መቻል አለብን። በመጀመሪያ ጋፕ ለመፍጠር ለበጎ እንደሆነ ኔጌቲቭ ሳይዱን ብቻ አይደለም ማሰብ ያለብን፣ በምን ያህል ለእህቶቻቸው የሚቆረቆሩ ስለሆኑ እንደሚያንገበግባቸው በሚገባቸው ቋንቋ ልክ ባላቸው ለማስረዳት የሚሄዱት መንገድ። ከዛ ባሻገር እነዚህን ነገሮች የሚደረጉባቸው ሂደቶች በራሳቸው ስትመክሯቸው፣ እኔ ለምሳሌ ሰድቤ አንቋሽሼ አይደለም የምመክራቸው። የኔ ባህሪ ካልሆኜ አስረድቼ እንዲያታደርጉ ተጠንቀቁ፣ ቤተሰባችሁን አግዙ፣ እንዲህ የምታደርጉት ነገር ይቆጫችኋል ብለን አስረድተህ ልትናገር ትችላለህ። ሁላችንም እንደምንለብሰው ልብስ ባህሪያችንም ይለያያል። አብርሽ ተረጋግቶ ያስረዳል፣ የገባውን ነገር ያደርጋል። በራስህ ለፍተህ ሰርተህ የምትሄድበት መንገድ እኮ የራስህ መንገድ ነው አይደል? ማንም አያግድም። በነገራችን ላይ በየትኛውም መስመር በቤትሽ ነው የምትገቢው ማሪ፣ ገዝት እኮ አይደለም ነይ በቤትሽ። የትኛውም መስመር ኖርማሊ አንተ ተከትለው ሰክሰስ የምታደርግበት ነገር አድካሚ እንደሆነ ይታወቃል አይደል? ሀሳብም ክሬት አድርግ፣ ፍራንክም ስራ፣ ዩቲዩብ ላይ ምና፣ ግን ህዝብ ነው የሚያከብርህ። ህዝብ ለህዝብ ነው አይደል የምታቀርበው? ያንን ስራን ስታቀርብ ይቀጥላል። እያልኩ ያለው ምንድን ነው? እያልኩ ያለው ምንድን ነው? ወንድሜ አብርሽ እነዚህ ነገሮች ሲከናወኑ በእርግጠኝነት ተመልካቾቻችሁ የት ሀገር ኦዲየንስ እንደሆነ ዩቲዩብ አናላይሲስ ላይ ገብተህ ታየዋለህ አይደል? የት አካባቢ እንደሆኑ እነሱን የሚመስል ነገር ክሬት ታደርጋለህ። በእነሱ ሀሳብ ስራ ልትሰራ ትችላለህ። ነገር ግን ፈልገውም ሆነው እኛን እናናደው ብለው እነንትናን እናናድ ብለው የሚያደርግ ተደራጅቶ የሚሰራ የአረብ ሀገር እህት ወንድሞች ካሉ እነዛ ነገሮች ይቀጥሉበት። ችግራችን ከዛ ጋር አይደለም። በአንድም በሌላ መንገድ እዚህ ፕላትፎርም ላይ የሚወድህ አለ፣ የሚጠላህ አለ። ሁሉም ሊወድህ አይችልም። አንዳንዱ ተክሊስ ሲሰራ ሰክሰስን የሚፈልግ ሰው አለ። እንቅልፍ አጥቶ ደግሞ አንተን ለመጣል የሚሄድ ሰው አለ። ይህ ኮመን ነው፣ ይታወቃል። ችግሩ አሁን ምንድን ነው? የሚዲያ ማንቃት ሲባል ምንድን ነው? አንድ ሰው የሆነ ነገር የተሳሳተ መንገድ ላይ ካለ በየትኛው የአረብ ሀገር ያሉት ወንድሞች በየትኛው የአይምሮ ደረጃ እንዳሉ አንተ የምታውቀው የገባው የሰለጠነ ሊሆን ይችላል። ምንም ሳያውቁ ደግሞ በየዋህነት ሄደው ግራ የገባቸው ማንበብና መጻፍ ማይችሉ ወራቸው ሲደርስ ደግሞ ያላቸውን እየሰጡ ችግር ላይ የሚወድቁ ብዙ እህቶች አሉ። መቼም አንተ አረብ ሀገር ላይ ሰርቻለሁ ወይ ደግሞ እነሱን ፎከስ አድርጌያለሁ ካል በየትኛው የእውቀት ልክ ውስጥ የተለያየ ነገር ይዘው እንደሚመጡ ጠንቅቀህ ማወቅ መቻል አለ። እነዚህ ልጆች መመለስ በደመነፍስ እየሄዱ እያደረጉ ከሆነ ኖ ተረጋጉ፣ ይሄ ልክ አይደለም ብለህ እንደ ወንድምም እንደምንም አሁን ቅድም ስታወራልኝ ጥሩ ነገር የተናገርከው ምንድን ነው? ተቸግረው እንዲያደርጉልኝ አልፈልግም። ኢንጆይ አድርገው ካላቸው ነገር ላይ አድርገው የትኛውም ዓለም ላይ ስለሚያግዙን ወቻወራችንን ላይ ስለሚያዩልን በዛ ነገር ማገኘውን ነገር ይሄ ከንትን የመጣው ብለህ ልትለየው አትችልም። ገባ አይደለ? አሁን እኛ እያወራን ያለ ነው ምንድን ነው? አንድ ልጅ በጣም እያለቀሰች እድሜ 1 ዓመት የሰራሁበትን ምናምን የሚል ኦዲዮ ደርሷችሁ ሊሆን ይችላል። እንዳይጣሉ ብዬ የ3 ወር ደሞዝ ነው እጄ ላይ ያለው። ከዛ በፊት ደግሞ መኪና ለመግዛት በግሩፕ ሆነው ብዙ ኦዲዮዎች ወጥተዋል። ትናንትና ስም ዝርዝራቸው እንትን ያደረገ እንደዚህ ነው። እነዚህ ነገሮች መስመር የሳቱ ናቸው፣ ልክ አይደሉም። በደመ ነፍስ ውስጥ የምታደርጉት ነገር ጥንቃቄ ይፈልጋል። በዓል ነው። እዚህ ጋር አሁን በዚህኛው ሳምንት በጣም እኔ ቅር ካሰኘኝ ነገር ማለት ነው፣ በነገር ላይ አንተ ማታቀኝ እንጂ ማቲም እዛ ጋር ሴሬሞኒው ላይ ያሉትም እያንዳንዱ ሰዎች ተስፋዬ ምን እንደሆነ ጠንቅቀው ያውቃሉ። ምናልባት አንተ ላታቀኝ ትችላለህ። ወንድሚያዎች ምንድን ነው በዚህ ሳምንት ውስጥ አንደኛ በዓል ሳምንት ነው። በዚህ በዓል ሳምንት ውስጥ ደግሞ ብዙ ወገኖቻችን የተቸገሩ አሉ። ለቤተሰቦቻቸው የሆነ ነገር ቢያደርጉ የተሻለ፣ ለጎረቤታቸው ላሳደጋቸው እዛ ጋር ለተቸገረ ሰው አንድ ዶሮ ገዝተው ቢልኩ የተሻለ ነገር ያደርጋል። እንደ እምነትም ጭፈራው እዛ ጋር መኖሩ እኔ ደስተኛ ያደርገኝም። ያ ሁሉ ሰው መጥቶ በዚህ ወደኋላ እየተመለስክ ነው። ለእሱ እኮ ቅድም መልስ ሰጥቼ ያለኩ በቃ አሁን እያወራን ያለ ነው
አሁን አዳዲስ ሀሳቦች ነው እንጂ ለቅድሙ ነገር ሶሪ ብያለሁ። ትክክል እንዳልሆነ ነገር ለምንም እንደሆነ ምክንያቱን አፈርቻለሁ። ከዛ ውጭ ግን ፕሮግራሙ ላይ የተዘጋጀ ገንዘብ የተቀበልነው አሁን እንዳልከው ደግሞ ለባሉ ለቤተሰባቸው መላክ ነበረባቸው ላልከው ነገር ደግሞ እኛ ጋር የደረሰ ነገር ምንም ነገር የለም። መረጃ ካለ ይቅረብ፣ እንስማማለሁ። አይደለም እንደሚያሉ እንደዚህ ብር ሰጥተውሃል አውጣ እያልኩኝ አይደለም። አሁንም የተለያየነው እና የተሸዋወድነው መንገድ የማንቃት ስራ የእኛ ኃላፊነት ነው አታድርጉ ብለን። እኔ በጣም ያዘንኩት አሁን እዚህም እንድቆይ ያደረገኝ በነገራችን ላይ ሲሪየስ ምነግርህ ማቲሻ ከማቲ ይህንን አልጠብቅም። እንዴት ትናገረዋለች ብሎ ነው ረጁ ላይ መጥቶ እየጮኸ የነበረው ማለት ነው። አትሊስት እዛ ይኖረዋል። የተፈጠረው ነገር ምንድን ነው? መጀመሪያ ውህቶች ወንድሞች መናገር ትችላለሽ። አይ ተስፍሽ የማታውቀው ነገር ስላለ ነው። አንተም ወጥተህ እሷ ሜንሽን አረጉ ረጁ ነበር ስትናገር የነበረችው እና ረጁ ምንድን ነው እንደዚህ እየተባለ ነው። እሷ ነው መጠየቅ ያለብኝ።